እሱን የሚቀጥለው ጊዜ ደግሞ በደንብ ይናገራል። ክብር ለእግዚአብሔር ይሁን። ምን ክብር ለእናንተ ይሁን ልበላችሁ አልላችሁ። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር የተባረከ ይሁን። ጌታን እናመሰግናለን ስለረዳን። በዚህ ሁሉ ከኛ ጋር የነበረ ከኛ ጋር ያለ ልዑል እግዚአብሔር ስሙ ይባረክ። ሁለተኛ ቆሮንቶስ ምዕራፍ 3ን አውጥተን አብረን እናነባለን። ሁላችንም ተነስተን ቆመን ለእግዚአብሔር ቃል ክብር መጽሐፍ ቅዱስ እንደያዛችሁ ተስፋ በማድረግ ያልያዛችሁ ደግሞ አጠገባችሁ ካለው ሰው ጋር ሼር ትደራረጋላችሁ። አጠገባችሁ ያለውም ሰው ደግሞ ካልያዘ ወንድማችን ጌዲዮን በልቡ ከተሰማው እዚህ ላይ ያወጣልናል ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 1 ጀምሮ እንዳለ ምዕራፉን ነው የምናነበው። የኒውርስ ኢቭ ላይ በ2025ን የምናይበት እና ይህንን ዓመት የምንመዝንበት ብለን 7 ነገሮች ብለን ነበር። የሚያስታውሳቸዋል? ወደ ፈተና ማታግባን ነው ነገሩ። አስቧቸው ልላችሁ ነው። የሚቀጥለው ጊዜ መጠያየቃችን አይቀርም። ወረቀቱን ካላገኛ የሌላችሁ ኢቭ ላይ ያልነበራችሁ ተርፎ ወረቀቶች ስላሉ ያዟቸው። ራሳችንን የምንመዝንባቸው ስለሆኑ እንደዚህ ይላል። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 1 ጀምሮ በጌታ ስም አነበዋለሁ። እንደገና ራሳችንን ልናመሰግን እንጀምራለንን? ወይስ እንደ ሌሎች የማመስገኛ መልእክት ወደ እናንተ ወይስ ከእናንተ ያስፈልገን ይሆንን? ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ። እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። በክርስቶስም በኩል ወደ እግዚአብሔር እንዲህ ያለ እምነት አለን። ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳን ልናስብ ራሳችን የበቃን አይደለንም። እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገላልና መንፈስ ግን ሕይወትን ይሰጣል። ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም? የኩነኔ አገልግሎት ክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣልና ያ የከበረ እንኳ እጅግ በሚበልጠው ክብር ምክንያት በዚህ ነገር ክብሩን አጥቷልና ያ ይሻር የነበረው በክብር ከሆነ ጸንቶ የሚኖረውማ እጅግ ይልቅ በክብር ሆኗልና። እንግዲህ እንዲህ ያለ ተስፋ ካለን እጅግ ገልጠን እንናገራለን። የዚያንም ይሻር የነበረውን መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም። ነገር ግን ሐሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነውና። ነገር ግን እስከ ዛሬ ድረስ የሙሴ መጻሕፍት በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። ወደ ጌታ ግን ዘወር ባለ ጊዜ ሁሉ መጋረጃ ይወሰዳል። ጌታ ግን መንፈስ ነው። የጌታን መንፈስ ባለበት በዛ አርነት አለ። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። ይህችን ምዕራፍ ቁጥር 18ን እንደገና አብረን እንበላት። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጥ። አንድ ጊዜ ጮክ ብላችሁ እኛም
አሜን። አንዳንዶቻችሁ አማርኛ ማንበብ አትችሉም ነው ወይስ አንታዘዝም አትሉም? በርግጥ ግን አማርኛ አንዳንዶቻችሁን ማስተማር እንዳለብን አስባለሁ። እና ወንድማችን አቤል የማስተማር ጸጋ አለው እና ፕሮግራሙ ካለቀ በኋላ አማርኛ ቻሌንጅ ሊሆናችሁ አቤል ጋር እንድትመዘገቡ አንድ ጊዜ እንለዋለን። ሁላችሁም እንድታነቡት ስለምፈልግ 1 2 3 እኛም አሜን። እንዲያስተምረን እንጸልይ። አስተማሪያችን መንፈስ ቅዱስ እናመሰግንሃለን። ይሄ ቃል ያንተ ነው። ሐዋርያው ቅዱስ ጳውሎስ በቅዱስ መንፈስ እየተነዳ ጻፈው። ዛሬ ደግሞ እኛ እናነበዋለንና ያጻፍከው መንፈስ ቅዱስ ይህንን ቃል ተርጉምልን፣ ወደ ልባችን እንዲገባ፣ ወደ መንፈሳችን እንዲገባ፣ የሚጠቅመን እንዲሆን፣ እንዲለውጠን የእግዚአብሔር መንፈስ ሃሌሉያ እንዲለውጠን፣ ቃልህ እንዲለውጠን፣ ከክብር ወደ ክብር እንለወጣለን እያልን እኛ ተቀምጠን እንዳንቀር በቃል ውስጥ ያለው ክብር በጌታ በኢየሱስ ክርስቶስ ስም በዚህ ማለዳ እንዲያገኘን መንፈስ ቅዱስ ሆይ በአንተ ፊት አለንና መለወጥ ያለበትን በሕይወታችን ያለውን ነገር እንድትለውጠው ጌታ ሆይ በጌታ በኢየሱስ ጨለማችን ላይ የአንተ መለኮታዊ ብርሃን እንዲበራበት፣ የተሰበረ ነገር ቢኖር እንዲጠገን፣ በውስጣችን ያደፈ የቆሸሸ ነገር ቢኖር የእግዚአብሔር ቃል እንዲያጥበው እንዲቀድሰው ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ራሳችንን በአንተ ፊትና በቃል ፊት እናስቀምጣለን። የጠላት ሥራ ሁሉ በጌታ በኢየሱስ ስም ይፍረስ። በዚህ ማለዳ ቃል ወደ ሕይወታችን ሲመጣ እንዳንቀበለው፣ ቃል ወደ ሕይወታችን እንዳይገባ የሚገዳደር የሚጋፋ የሰው መንፈስ ቢሆን የጠላት መንፈስ ቢሆን የራሳችን ልምምድ መረዳት ዕውቀት ቢሆን በጌታ በኢየሱስ ክርስቶስ ስም በቃልህ እውነት ፊት የተዋረደ ይሁን። ጌታዊ ዝቅ ዝቅ ያሉትን ከፍ ከፍ አደርጋለሁ እንዳልክ በጌታ በኢየሱስ ስም ዝቅ ያለችውን ነፍስ የእግዚአብሔር ክብር የእግዚአብሔር የቃል ጉልበት መጥቶ ከፍ እንዲያረጋት ወደ አንተ ከፍ እንድታረገ መንፈሳችንን እንድታነሳው ወደ ተጠራንበት ወደዛ ክብር አይኖቻችን ቀና ብለው ማየት እንዲችሉ እንድትረዳን በኢየሱስ ክርስቶስ ስም ጸለይኩ። ጌታ እኔም መናገር የምችልበት ጸጋና ምሕረት ይብዛልኝ። ክብር ለአንተ ብቻ ይሁን በኢየሱስ ክርስቶስ ስም አሜን። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። መጨረሻ ላይ በሱ ተቀለዋል። አንድ ወንድም አለው ይሄንን ጥቅስ በጣም የሚወድኛ ማለት ታውቃላችሁ፣ እና ብዙ ጊዜ ይጠቅሰዋል፣ ግን የሱ አይደለም የሁላችንም ነው። እግዚአብሔር የተመሰገነ ይሁን። ምዕራፍ 3ን ያው እዛ ላይ በጠቀልለውም ሐሳቤ ዋናው ነገሬ ቁጥር 18 ቢሆን ምዕራፍ 3 እንዳለ ሐዋርያው ጳውሎስ አገልግሎቱን ዲፌንድ በማድረግ ነው የሚጀምረው። ስለ አገልግሎቱ በመናገር ከምዕራፍ 2 ጋር የሚቀጥል ሐሳብ ነው ለነገሩ። ምዕራፍ 2ን ሲጨርሰው እኛ የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎች አይደለንም ብሎ ነው የሚዘጋው። እኛ እንቀላቀለም አይነት በቅንነት በእግዚአብሔር እንደተላከን ሆነን ነው የምንናገረው ብሎ ይዘጋል። እና ያንን ሐሳብ ነው የሚቀጥለው ልላችሁ ምዕራፍ 3 ውስጥ ሲገባ የኛ አገልግሎት ትክክል እንደሆነ ራሳችንን እናመስግን ወይ እኛ ራሳችንን ማመስገናል ወይስ ከናንተ የምስጋና ደብዳቤ እንቀበል ሪኮሜንዴሽን ሌተር ማለት ነው እንቀበል ወይ ይላል። መጀመሪያው ቤተክርስቲያን አካባቢ ፈርስት ሴንቸሪ ላይ ይሄ የሪኮሜንዴሽን ሌተር መቀበል በጣም ለተዘዋዋሪ አገልጋዮች የተለመደ ነበር፣ አስፈላጊም ነበር። ብዙ ሐሰተኞች ስለነበሩ ሳይላኩ ተልከናል የሚሉ ስለነበሩ
ሐዋርያት ሳይሆኑ ሐዋርያት ነን እያሉ ይዞሩ ስለነበር ከአንድ ቦታ ወደ አንድ ቦታ ሲሄዱ እንደዚህ ዘመን ቀላል አይደለም። ስልክ ተነስቶ አይደወልም። እንደንትነው እንደን የሚባል ሰው ያለ እንደ እናንተ ቸርች እዚህ መጥቶ ላገልግል አይ ማለት ስለማይቻል ስለዚህ ሪኮማንዴሽን ሌተር ይዘው ይሄዱ ነበር። ወይም አገልጋዮች ሌሎችን አገልጋዮች ያስተዋውቁ ነበር። ሐዋርያ ጳውሎስ እንደዛ ያደርግ ነበር። በደብዳቤዎቹ ላይ አንደኛ ቆሮንቶስ ምዕራፍ 16ን ስታዩ ቁጥር 10 ላይ ጢሞቴዎስ የመጣ እንደሆነ ይላቸዋል ለቆሮንቶስ አማኞች። በእናንተ ዘንድ ያለ ፍርሃት እንዲሆን ተጠንቀቁ፣ እንደኔ ደግሞ የጌታን ሥራ ይሰራልና ማንም አይናቀው። ከወንድሞቹ ጋር እጠብቀዋለሁ፣ ወደ እኔ ይመጣ ዘንድ በሰላም በጉዞ እርዱት። ጢሞቴዎስ ከመጣ እናንተ ጋር እሱ እንደኔ አገልጋይ ነው እና ያለ ፍርሃት ደግሞ እንዲሆን እንዲያገለግል ተጠንቀቁ። ያው ጢሞቴዎስ ልጅ ነበር ስለሚባል ወጣት ስለነበር ኢንቲሚዴትድ ስለሚሆን በቀላሉ እንዳታስፈራሩት፣ እንዳትጋፉት። እሱ የጌታን ሥራ የሚሰራ እግዚአብሔር አገልጋይ ነው። ማንም እንዳይንቀው ማለት ተቀበሉት ይላቸዋል። ሮሜ 16:2 ላይም ስለ አንዲት እህት ይናገራል። በክንክራኦስ ያለች እህታችንን ፌበንን እሷ የቤተ ክርስቲያን አገልጋይ ነች ይላል። አገልጋይ ነች እና ለጌታ እንደሚገባ ለቅዱሳን እንደሚገባ አድርጋችሁ በጌታ ስም ተቀበሏት። እርሷ ለብዙዎች ለእኔም ለራሴ ደጋፊ ነበረችና ከእናንተ ደግሞ በምትፈልገው በማናቸውም ነገር እርዷት ይላል። ሁለተኛ ቆሮንቶስን ደግሞ እዚሁ መጽሐፍ ላይ ምዕራፍ 8 ላይ ስንደርስ ስለ ቲቶ እና ስለ ሌሎች አገልጋዮች ይናገራል። ስለ ቲቶ የሚጠይቅ ቢኖር አብሮኝ የሚሰራ ባልንጀራዬ ነው። ከሱ ጋር ስለሚመጡት ወንድሞች የሚጠይቅ ቢኖር የአብያተ ክርስቲያናት መልእክተኞችና የክርስቶስ ክብር ናቸው ይላል። ክብር ናቸው እና ይጽፍ ነበር ሐዋርያው ጳውሎስ። አንደኛ ቆሮንቶስ ላይ ባይዘው ጢሞቴዎስን ተቀበሉት ይልና ጢሞቴዎስ አገለገላቸው ተቀበለው። ስለዚህ ሁለተኛ ጢሞቴዎስን ሲጽፍ በራሱ ስምና በጢሞቴዎስ ስም ነው። ሐዋርያው ጳውሎስ እንደዚሁም ጢሞቴዎስ ብሎ ነው ሁለተኛውን የሚጽፈው። እና ሪኮሜንዴሽን ነገር ይጻፍ ነበርላችሁ ነው። ጥሩ ነው ሰው መጻፍ መታወቁ። እና ጳውሎስ እኛ እንጠይቅ ወይልና አይ እኛ እኮ ካስፈለገ እንደዛ አይነት ደብዳቤ መልእክትም ካስፈለገ እኛም አለን፣ ግን እኛ ያለን ደብዳቤ መልእክት በወረቀት የተጻፈ አይደለም ይላቸዋል። ቁጥር 2 ላይ ደብዳቤው በልባችን የተጻፈ ሰዎች ሁሉ ደግሞ የሚያውቁትና የሚያነቡት ነው፣ ያውም እናንተ ናችሁ። በልባችን የተጻፈው ሁሉ ሰው ደግሞ ያውቀዋል፣ ሁሉም ሰው ያነበዋል። እና መጥቶ ቢጠይቅና እናንተ ራሳችሁ የኛ መልእክቶች ናችሁ፣ ደብዳቤዎች ናችሁ። በቆሮንቶስን ቤተክርስቲያን ስለመሰረተ በሱ አገልግሎት የዳኑ ጌታን የተቀበሉ በጌታ ውስጥ ያደጉ ብዙዎች ስላሉ ማለት ነው። ከምስክርነት ሁሉ የሚበልጠው ምስክርነት የተለወጡ ሰዎች ሕይወት ነው። ሐዋርያው ጳውሎስ ስለ አገልግሎቱ ሲናገር ወይም ለአገልግሎቱ ምስክርነት ሲያስፈልግ ጸጋዬን ሎዩ አላለም። ይገርማል። ይሄን ሳነበው በቃ ስለራሱ በሱ ላይ ስለተገለጠው እግዚአብሔር ጸጋ አልተናገረም። ሙታን በእጆቹ ተነስተዋል፣ ሙታትን አስነስቻለሁ፣ አጋንንት አስወጥቻለሁ አላለም። እውር በእኔ እጅ ተፈውሷል አላለም። የጀመራቸውን የአብያተ ክርስቲያናት ብዛት አልቆጠረላቸውም። ብዙ ቤተ ክርስቲያን መስራች እና ባለ ራእይ ሊባል ይችል ነበረ ማለት ነው ሐዋርያ ጳውሎስ በዚህ ዘመን ቢሆን ማለት ነው። አልቆጠረም። የዞርኩበትን ቦታዎች ልቁጠርላችሁ አላለም። በጣም ብዙ ቦታ ዞሯል፣ ብዙ ቦታ ቆሟል፣ ብዙ ቦታ አገልግሏል። እና የሄድኩበትን ቦታና ያገለገልኩበትን ስፍራ ላሳያችሁ አላለም። በዚህ ዘመን አሁን በየቦታው መዞርና ማገልገል ራሱ በጣም ትልቅነት እየመሰለ ነው አላለም። የኔ ምስክር በእጄ የተሰራው እኔ ያደረግኩት በእጄ የሆነው ተአምር ሳይሆን በተአምራት የተለወጡ ህይወቶች ናቸው። ያውም እናንተ ናችሁ።
ከተአምራት ሁሉ የሚበልጠው ተአምር የሰው ሕይወት መለወጡ ነው። አሜን ነው። በጣም ከተአምር ሁሉ የበለጠው ተአምር ማለት የብዙ አገልግሎቶች እኮ ጎሉም ራሱ የሰው ሕይወት መለወጡ ነው። ተለውጧል እና ምስክርነት አለን እና ቁጥር 3 በጣም ደስ የሚል አጻጻፍ ነው የጻፈው። እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛ የተገለገለ የክርስቶስ መልእክት መሆናችሁን እንደሆናችሁ የተገለጠ ነው። የዚህ ምስክርነት ጸሐፊው ሰው አይደለም ክርስቶስ ነው ይላችኋል። የክርስቶስ መልእክት ጸሐፊው ክርስቶስ ነው። ቀለሙ ማን ነው ይላል? አንብባችሁ አስተውላችሁታል? እንደገና ላንብቡ። የእግዚአብሔር መንፈስ ነው። ጸሐፊው ክርስቶስ ነው። ቀለሙ መንፈስ ቅዱስ ነው። ብዕሩ ወይም እስክሪፕቶቹ እኛ ነን። በእኛን የተገለገለው ወረቀቱ የእናንተ ልብ ነው። መልእክቱ እናንተ ራሳችሁ ናችሁ። የቀለል ባለ አማርኛ ስተርጉ እናንተ ራሳችሁ ናችሁ። እኛ ምንድነን? በዚህ ውስጥ ስክሪፕቶች ነን። በዚህ ዘመን እንኳን ከዛ ጊዜ ስክሪፕቶ የሚባል የለም። በሰዎች ሕይወት ውስጥ መልካም ነገር የምንጽፍ ያደርጋል። አሜን። አንዳንድ ሰው እኮ በሰው ሕይወት ገብቶ ችክችክ ያደርጋል። ይሄ ችክችክ የሚያደርጉ ልጆች አይታችኋል? ምንም ስለማያውቁ ወረቀት ስትሰጧቸው ችክችክ ያደርጋሉና መጥፎም ነገር ከመጻፍ እግዚአብሔር ይጠብቀን በሰው ሕይወት ውስጥ። ሃሌሉያ። በዚህ ዓመት ልባርካችሁ። እንደው መልካም ነገር በቅዱሳን በሰው ሕይወት ውስጥ ሁሉ እግዚአብሔር እንድትጽፉ ያድርጋችሁ። እኛ ስክሪፕቶች ነናል። እኛ ስክሪፕቶች ነን። መጽሐፊው ክርስቶስ ራሱ ነው። ቀለሙ መንፈስ ቅዱስ ነው። ወረቀቱ የእናንተ ልብ ነው። መልእክቱ የእናንተ ራሳችሁ ናችሁ። እኛን ግን ተጠቀመብን። እኛ አገልጋዮቹ ነን። ስለዚህ ክርስቶስ በእኛ ተጠቅሞ በመንፈስ ቅዱስ አማካይነት በእናንተ ሕይወት ውስጥ በእናንተ ልብ ውስጥ ጽፏል። ስቲል ግን ዋና ጸሐፊው እሱ ነው። እኛ ፓርቲሲፔት ነው ያደረግነው በዛ ውስጥ። ጌታ በሚሰራበት ጊዜ ከእርሱ ጋር አብረን ሰራተኛ እንድንሆን እግዚአብሔር ይርዳን። በእውነት ጌታ ተጠቀመብን። በእኛ ውስጥ እናንተ ላይ ጻፈ። መንፈስ ቅዱስ ቀለም ሆኖ እኛ ስክሪፕቶች ሆን ሲል ኩራትና ትዕቢት አይደለም። ይህንን እንድናደርግ ይላቸዋል። ቁጥር 5 ላይ ብቁ ያደረገን እሱ ነው። ብቃታችን ከእግዚአብሔር ነው እንጂ በራሳችን ብቃት ከእኛ ነው የምንለው አንዳች ነገር የለንም ይላል አዲሱ ትርጉም ላይ። የድሮ ትርጉም ላይ እንደዚህ ለማሰብ እንኳን ራሳችን ብቁ ነን ብለን ለማሰብ እንኳን ራሳችን የበቃን አይደለንም ይላል። አይደለንም። ከኛ የሆነ ብቃት የለንም። አሜን። ጳውሎስ እንደዚህ ማለቱ በጣም ይገርማል። ማለት ክርስቶስን ፊት ለፊት ነው ያየው። ከሙታን የተነሳውን ክርስቶስ ከሱ ተምሯል። ሐዋርያው ጳውሎስ ማስተምረውን ከሰው አልተቀበልኩም ይላል። ከራሱ ከጌታ ነው የተማርኩት የተቀበልኩት ይላል። ከጌታ ተቀብሎ ነው ያቀበለው። ምን ብዙ ነገር በጳውሎስ ሕይወት ውስጥ ያው አዲስ ኪዳን ውስጥ አብዛኛውን 14 መጽሐፍ የጻፈው እሱ ነው። ብዙ ቤተ ክርስቲያን የተከለው እሱ ነው። የሐዋርያት ሥራ አብዛኛው ክፍል የጳውሎስን አገልግሎት ነው የሚተርከው። ግን በዚህ ውስጥ ሁሉ የሁሉ ሆነው ግን እኔ ግን አልበቃም ማለት ሰፊሸንት ይለዋል እንግሊዘኛው ላይ። ሰፊሸንት ብቁ አይደለሁም፣ አልበቃም። የሰውን ሕይወት ለመለወጥ ለክርስቶስ ለመማረክ ለክርስቶስ የተቀየረ እንዲሆን በቂ አይደለሁም። በቂው ማን ነው? እሱ ነው። አሜን። ሁሉ ጊዜ በቂ ጌታ አለ። የሰውን መንፈስ መንካት የሚችል የሰውን ውስጠኛ ነገር መንካት የሚችል የሰውን ውስጥ ሰው የማይደርስበትን ሰው ውቅያኖስ ነው። ታውቃላችሁ፣ በጣም ውቅያኖሶች ነን። ምንም ግልጽ ነኝ ምናምን ቀላል ነኝ ምናምን ብንልም በቃ ውቅያኖስ ነን፣ አንታወቅም። እንኳን ሌላ ሰው ራሳችንንም አውቀን አልጨረስነው ለነገሩ። ይህንን የሰውን ውስጥ
ውስጠኛውን ነገር ውስጥ መግባት የሚችል መንፈስ የሆነው ራሱ ጌታ ብቻ ነው። ማንም መንካት አይችልም። ማንም ብቁ አይደለም ልላችሁ ነው። ብቁ አይደለም ለማገልገል ጌታን። ማንም ብቁ አይደለም። አድገን በጣም አድገን የሰውን መንፈስ አንነካም። አድገን አናገለግልም። አንዳንድ ሰዎች በቃ ቆይ ትንሽ ልደግና አገለግላለሁ የሚሉ የተባረኩ ሰዎች አሉ። በዚህ መንፈስ አደራችሁን አትቀመጡ። ማለት በቃ አድጌ ያገለግላለሁ የምትሉ መቼም ስለማትበቁ ለማገልገል ሳትበቁ ትሞታላችሁ። እድሜያችሁ ያልቅና ብቃታችን እሱ ነው ብለን ነው የምናገለግለው። በጌታ ታምነን ይላል ቁጥር 4 ላይ እሱን ይናገራል። በክርስቶስ በኩል ወደ እግዚአብሔር እንዲህ ያለ እምነት አለን። በቃ በጌታ በራሱ ታምነን ነው የምናገለግለው። ይሄን ጌታ በእኛ ውስጥ ይሰራል፣ ያገለግላል፣ ሰዎችን ይለውጣል ብለን በጌታ ላይ ታምነን ነው የምናገለግለው ይላል። በኢየሱስ ክርስቶስ ስም እንደዚህ አይነት እምነት ውስጣችሁ ይግባ። በእውነት ስታገለግሉ በቃ እግዚአብሔር ከኔ ጋር ነው ብለን ያ 2 ዓሣና 5 ዳቦ እኮ የያዘው ልጅ ህዝቡን ቢያይ አለኝ አይልም። ማለት 5000 ሰው ኖሮ ተቀምጦ የሚበላላችሁ ምናምን ሲባል 5 ዳቦና 2 ዓሣ አለኝ ምናምን ያሳፍራል። እኛ እንኳን እኮ ጥቂት ሰው ከጋበዝን ቤታችን ውስጥ ትርምስምሱን ነው የምናወጣው። አረ ያሳፍራል፣ ሰው መጥቶ ባዶ ቤት ምናምን ብለን 5000 ሰው ተቀምጦ ማለት ነው። ሰውን አይቶ አይደለም ልላችሁ ነው። እንዲሁ ሳስበው እንዲህ ያልተጻፈ እንዲሁ ሳስበው ህዝቡን እያየ ሳይሆን እንደው ጌታ አይኑን እያየ በጌታ እጅ ላይ ያስቀመጡ ይመስለኛል። በጌታ እጅ ላይ የተቀመጠ ነገር ደግሞ ሁሉ ጊዜ በቃ ይበዛል። በጌታ እጅ ላይ የተቀመጠ ነገር አያንስም። በጌታ እጅ ላይ የተቀመጠ ነገር ይባረካል። በቃ በዚህ ዓመት እግዚአብሔር ረድቶን ራሳችንን በጌታ እጅ ላይ እናስቀምጥ። በእውነት እግዚአብሔር ቆርሶ ለ5000 ያካፍላችሁ። አሜን አላላችሁ ማለት 5000 ኢቡ ላይ አንዱ በዚህ ዓመት የምናድግበት የምንለወጥበት ያልነው በአገልግሎት አይደለም። በአገልግሎት የምናድግበት ዓመት ይሆንልን የምናድግበት እና ይሄ ብቃታችን የሆነው ክርስቶስ ለአዲስ ኪዳን አገልጋዮች አደረገን ይላል። ለአዲስ ኪዳን እግዚአብሔር ከኛ ጋር ኪዳን ነው እንጂ ውል አልገባም። ኪዳንና ውል በጣም ይለያያሉ። ውል ስምምነት ነው፣ ኔጎሺዬሽን ነው። በሁለት እኩያዎች መካከል የሚገባ ነገር ነው። ኪዳን እንደዛ አይደለም። ውል ይቀየራል። እየተነጋገረን ይሄንን ፓርት አውጣው፣ ይሄንን ጨምርበት ምናምን ይባላል። ኪዳን ላይ አውጣው አውጪው የሚባል ነገር ይፈረምበታል። ለዚህ ነው ትዳር እኮ ኪዳን ነው የሚባለው። ለዚህ ነው ትዳር ላይ በድህነት፣ በሀብት፣ በሐዘን፣ በደስታ በምን ብሎ ሰው ኪዳን ነው የሚገባው። አይ በሀብትና በድህነት የምትለውን አውጣልኝ ከዛ በኋላ ነው ቃል የምገባው አትልም። እሷ ኪዳን ነው። እና እግዚአብሔር ከእኛ ጋር ይሄ የአዲስ ኪዳን አገልጋዮች አደረገን ሲል ከእኛ ጋር በደሙ ነው ደግሞ የገባው ኪዳን አለ። በደሜ የሚሆን አዲስ ኪዳን ይሄ ነው ያለው ጌታ ኢየሱስ። እና አዲስ ኪዳን አገልጋዮች አደረገን ብሎ ከአሮጌው ኪዳን ጋር ያወዳድረዋል። እንደዚሁ ገረፍ አድርጌው ልለፍ፣ ወደ ዋና ሐሳቤ እየተንደረደርኩ ነው ለመግባት። አሮጌው የፊደል አገልግሎት ነው ይላል፣ አዲሱ ደግሞ የመንፈስ አገልግሎት ነው። ፊደል ይገላል፣ መንፈስ ይሄ ከመጽሐፍ ቅዱስን ከማወቅ ከማጥናት ከመማር ጋር ብዙዎች ያያይዙታል።
በጣም ስህተት የሆነ አተረጓጉም። ፊደል ይገላል ማለት መጽሐፍ ቅዱስን ማወቅ ይገላል አይደለም። ባይብል ኮሌጅ መሄድም ይገላል ማለት አይደለም። አንዳንድ ሰዎች ባይብል ኮሌጅን ይሄ ወጣ ያለ ነው እሺ ከትምህርት ይል ባይብል ኮሌጅ መሄድም በጣም ይቃወማሉ። ምክንያቱም አንዳንድ ሰው አገልጋይ የነበረ ባይብል ኮሌጅ ሄዶ ጠፋ ሳተ ምናምን የሚሉ እንደዚህ አይነት ሰው አላጋጠመኝም፣ ግን አለ ይባላል። እና እንደዚህ አይነት ሰው ካጋጠማችሁ ባይብል ኮሌጅ አይደለም ያጠፋው፣ ባይብል ኮሌጁ ውስጡ የነበረውን ባህሪ አወጣበት። ለካ ሰውየው ድሮም የጠፋ ነው። አሁን አንዳንድ ሰው እከሌ ገንዘብ ሲያገኝ ኮራ ሲባል ሰምታችሁ አታውቁም? ገንዘብ ስላገኝ አይደለም የኮራው፣ ድሮም ኩራተኛ ነበር። ልቡ ውስጥ ያለው ነገር ማንነቱ ገለጠው። ገንዘብ ውስጣችን ያለው ነገር ነው እንጂ የሚወጣው አዲስ ነገር አይደለም ልላችሁ ነው። ይሄ ሰበር ነው። ህይወቱ የተለወጠ ሰው መጽሐፍ ቅዱስ ትምህርት ቤት ውስጥ ሲገባ በጣም ተለውጦ ነው የሚወጣው። አንድ ወንድም እንዳለው ማለት ነው ወንድማችን ፓስተር ሰለሞን ሰይጣን ባይብል ኮሌጅ ቢገባ ምን ይሆናል? ምን ይሆን? መልአክ ይሆናል እንዴ? አሁን ዲግሪ የመጽሐፍ ቅዱስ በቲዮሎጂ ዲግሪ የያዘ ሰይጣን ነው የሚሆነው። ይኸው ነው ማለት ነው፣ ምንም አይቀየርም። ስለዚህ ይሄ ፊደል ይገላል የሚለው ከመጽሐፍ ቅዱስ ትምህርት ጋር በፍጹም የተያያዘ አይደለም። ይሄ ስለ ህጉ ነው የሚናገረው ልላችሁ ነው። የፊደል አገልግሎት አሮጌው የፊደል አገልግሎት ነው፣ የህግ አገልግሎት ነው። አዲሱ ደግሞ የመንፈስ አገልግሎት ነው። ማለት የተጻፈ ነገር ሳይሆን በመንፈስ ነክቶን በመንፈስ አትሞን መንፈስ ኃይል ሰጥቶን ነው። መንፈሱ ህጉን ተካው ለማለትም አይደለም። መንፈስ ቅዱስ ህግን አልተካም፣ ህግን እንድንፈጽመው ግን አደረገን። እንደውም ከህግ በላይ እንድንኖር አደረገን አይደል? እንደዛ እኮ ነው። በጣም ህጉ እኮ አትግደል ነው የሚለው፣ እኛ ደግሞ አንጠላም አንጣላም አይደለ? ዝም አላችሁኝ፣ ዝም ያላችሁ ተጣልታችኋል ማለት ነው። እንደዛ ነው እኮ የሚለው። ወንድሙን የሚጠላ ምንድን ነው ይላል? አዲሱ ኪዳን እሱ ነው። ነፍሰ ገዳይ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ህግ መንፈስ ቅዱስ ሲመጣ ህጉን ደመሰሰው ሳይሆን ህጉን እንድንፈጽመው ኃይል ሰጠን። እንደውም ከህግ በላይ በብሉይ ኪዳን አታመንዝር ተብሏል። በዚህ ኪዳን ግን እንዳናይ እንዳንመኝ አደረገን። እሺ አሮጌው የፊደል አገልግሎት ነው፣ አዲሱ የመንፈስ አገልግሎት ነው። አሮጌው የሞት አገልግሎት ነው ይላል፣ አዲሱ የህይወት ወይም የክብር አገልግሎት ነው። ማለት የሞት አገልግሎት ነው ማለት ኃጢአታችንን ያሳየናል። ኃጢአት የምትሰራ ነፍስ እሷ ትሞታለች ይላል። ህግ ስናነብን በቃ እንዲህ አንተ የሞት ሰው ነው የሚለን፣ ምንም እንትን የለንም። ራሱን አይቶ ማንም ሰው ፍርድ ቤትም አይሄድም፣ ፍርድ ቤትም ምስክርም አያስፈልግም። አዲሱ ግን የህይወት አገልግሎት ነው ማለት የትንሣኤውን ኃይል ነው የሚያሳየው። እሺ አሮጌው የክንወኔ አገልግሎት ነው፣ አዲሱ የጽድቅ አገልግሎት ነው። ይሄም ያው ይኮንነናል፣ ህግ ስናይ ስለሚኮንነን ነው። አዲሱ ግን በጽድቅ እንድንኖር በክርስቶስ ኢየሱስ ጽድቅ የኛ ላይ እንደሆነ የሚናገር ነው። አሮጌው የሚሻር አገልግሎት ነው ይላል፣ አዲሱ ግን ለዘላለም ጸንቶ የሚኖር አገልግሎት ነው። ክብር ነበረው አሮጌውም ባይዘወይ ያው ደበዘዘ ፌድ አደረገ እንጂ ግን አሮጌው ግን አዲሱ የሚሻር አይደለም፣ ለዘላለም ጸንቶ የሚኖር ነው። ስለዚህ የሚበልጥ ክብር፣ የሚበልጥ ህይወት፣ የሚበልጥ ተስፋ ተቀብለናል ይላል። ይሄ ከአሮጌው ኪዳን የበለጠ ነው ማለት። አሮጌውም ኪዳን ክብር ነበረው። አሮጌው ኪዳን እንዴት ነው? እንደ ጨረቃ ነው። ጨረቃ ማታ ስታበራ ደስ ትላለች፣ ታበራለች ስትታይ። ግን የምታበራው ፀሐይ እስክትወጣ ድረስ ነው። ፀሐይ ስትወጣ ጨረቃዋ የለችም ማለት አይደለም አይደል እንዴ? ጨረቃዋ በኤሌቬተር ውው ብላ ወደ ሰማይ አትወረወርም እኮ ቀን ቀን አለች እኮ ጨረቃዋ። ፀሐይ ግን ሲወጣ የፀሐይ ክብር ጨረቃን ይሸፍናታል። አዲሱ ኪዳን ሲመጣ የአዲሱ ኪዳን ክብር አሮጌውን ኪዳን ሸፈነው። ስለሌላ አይደል? አለ ህጉ እኮ አለ፣ አሁንም ይሰራል። ግን
አዲሱ የተገለጠው ክብር በጣም በለጠ። እሱን ቁጥር 10 ላይ እሱን ያ የከበረ እንኳን እጅግ በሚበልጠው ክብር ምክንያት በዚህ ነገር ክብሩን አጥቷል ይላል። አጥቷል። ያ የሚሻረው የኩነኔው የሞት አገልግሎት የተባለው ክብር ነበረው። ያ የከበረ ነበር። ያ የከበረው እንኳን እጅግ በሚበልጠው ክብር እንጂ ክብር ነበረው አይደል? አሮጌው ኪዳን ላይ በጣም ክብር ነበረ። እዛ ሲወርድ አሮጌው ኪዳን ብሉይ ኪዳንን ሲቀበል ሙሴ በተራራው ላይ እኮ ነጎድጓድ ነበር፣ መብረቅ ነበረ፣ ጭስ ነበር ይላል። መሬት መንቀጥቀጥ ነበር፣ የመለከት ድምፅ ነበረ። መላእክቶች ይመስለኛል መለከት የሚነፉት አይናገርም፣ የመለከት ድምፅ ነው የሚለው። ድምፅ ነበር፣ እሳት ነበረ ይላል። ተራራው ሁሉ ጨሰ ይላል። ሕዝቡ ሁሉ ፈሩ። ወደ ተራራው የቀረበ ሰው ይሁን እንስሳት ይሙት ይገደል የሚል ሕግ ነበረ እና ክብር ነበረ እና እዛ ውስጥ ነው ሙሴ ገብቶ ለሙሴ ብቻ ስለተፈቀደለት ገብቶ ያንን ሕግ ተቀብሎ ሲወጣ የሙሴ ፊት ሁሉ አበራ አይደል? ትኩር ብለው ማየት እስኪሳናቸው ድረስ ይላል ቁጥር 7 ላይ። ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብሎ መመልከት እስኪሳናቸው ድረስ ክብር ነበረው። ክብር አልነበረውም አይደለም፣ ግን ክብሩ አልቆየም። ቁጥር 13 ላይ ሲሆን ያ ክብር ፌድ አደረገ፣ ደበዘዘ። የሙሴ ፊት እንዳበራ አልቀረም። ይህ የሚሻር የነበረውን የመጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ ይሄኛው አዲሱን ትርጉም ብታነቡት ሞር ክሊር ያደርገዋል። ቤዚክሊ የሚለው በቃ የሙሴ ፊት ያ በሱ ላይ አብርቶ የነበረው የእግዚአብሔር ክብር ፊቱ ላይ ነበረ እና ፌድ ማድረግ ጀመረ። ስለዚህ ፌድ ማድረጉ እንዳይታይ ሙሴ ፊቱን ሸፈነ፣ ኮምፕሊትሊ ፌድ እስኪያደርግ ድረስ በጨርቅ ሸፈኑ። ያ ጨርቅ እንደ መጋረጃ ሆኖ ይላል እስከ ዛሬ። የዛን ጊዜ ብቻ አይደለም። ይኸው ቴንክ ዩ ጌዲ። እስራኤላውያን የፊቱ ማንጸባረቅ እየጠፋ ሲሄድ መጨረሻውን እንዳይመለከቱ ፊቱን በጨርቅ እንደሸፈነው እንደ ሙሴ አይደለንም። መጨረሻውን እንዳይመለከቱ ሸፈነው እና ሙሴ መሸፈኑ ብቻ ሳይሆን እንደተሸፈነባቸው እስከ ዛሬ ቀረ ይላል እና የሚወሰድበት ጊዜ አለ። የሚወሰደው ወደ ጌታ ዘወር ሲሉ ነው ይለናል። ወደ ጌታ ዞር ባሉ ጊዜ ግን ያ መጋረጃ ከነሱ ላይ ይወሰዳል ይላል። ስለዚህ ልዩነት አለው ብሉይና አዲሱ፣ አሮጌውና አዲሱ ኪዳን። የሚያልፍ ክብርና ቋሚ ክብር ብቻ ሳይሆን የተሸፈነ ክብርና የተገለጠ ክብር። እኛ ጋር የተሸፈነ ክብር አይደለም ያለን፣ የተገለጠ ክብር ውስጥ ነው ያስገባን። እኛ በጨርቅ የሚሸፈን አዲስ ኪዳን ውስጥ አይደለም ያለ ነው። እኛ የተገለጠ ክብር ወደ ክብሩ ልጅ መንግስትም አፈለሰን እንደሚል ማለት ነው። ዞር ያልነው ወደዛ ክብር ነው። እሱን አይተነዋል፣ እሱን አግኝተነዋል። እሱ ደግሞ አርነት አውጥቶናል። የጌታ መንፈስ ባለበት በዛ አርነት አለ። አርነት አውጥቶ ከኃጢአት ባርነት አርነት አውጥቶናል። ከሃይማኖተኝነት አርነት አውጥቶናል። ከጨለማው መንግስት አርነት ነፃነት ወጥተናል። ከዲያብሎስ፣ ከክፉ፣ ከኃይል፣ ከባህል፣ ከዘረኝነት፣ ከክፋት፣ ከምቀኝነት፣ ከተንኮለኝነት፣ ከስጋ አሰራር፣ ከምንም ዘርዝሩት፣ ከነኛ ሁሉ ነፃ ወጥተናል። ወደ እሱ ዞር ስንል አላቆናል። ግን ስራው አላለቀም ይላል። ወደ ጌታ ግን ዞር ባለ ጊዜ ሁሉ መጋረጃው ይወሰዳል እንደሚል ይወሰዳል። መጋረጃው ተላቀናል፣ ግን አላለቀም። የሚያልቀው እንግዲህ ወደዛ ቁጥር 18 ላይ ገባን። እንደዚህ ሁሉ ከሆነ በኋላ እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጥ። አሁን ዞር ብለናል፣ ወደ ክብር ጌታ ዞር ብለናል። ይሄ ከክብር ወደ ክብር እንለወጣለን። ይሄ ቁጥር በጣም እየጮኸ የሚናገረው በመዳናችን በመለወጣችን ላይ ረክተን እንዳንቆም፣ ያገኘነው መዳን በቃ ብለን እንዳንቆም፣ ካያችሁት፣ ከተቀበላችሁት፣ ከቀመሳችሁት
ከተለማመዳችሁት ካስደነቃችሁ ካስገረማችሁ የሚበልጥ ሌላ ክብር አለ እያለ ነው። ሌላ ክብር አለ። ሐዋርያ ጳውሎስ እሱን ነው የሚጮህ። መንፈስ ቅዱስ በእኛ ውስጥ ይጮህብን ዛሬ በዚህ ማለዳ። ሌላ ክብር አለ። አሜን። ካየነው የሚበልጥ ሌላ ክብር አለ። ከቀመስነው ከተለማመድነው የሚበልጥ ሌላ ክብር አለ። ምንድነው ያ ክብር ስንል የሱን መልክ መምሰል፣ ልጁን መምሰል። ያን መልክ ይላል ማለት እንመስል ዘንድ ያን መልክ እንመስል into the same image the same image ራሱን ኢየሱስን እንድንመስል ከአንድ ክብር ወደ ሌላ ክብር እንለወጣለን። እግዚአብሔር እንዲህ ክብር የሚያሳየን እንድንደነቅ አይደለም፣ እንድንገረም ወይ ጉድ እንድንል አይደለም፣ እንድናጨበጭብ ሰዎች እንዲያጨበጭቡለት አይደለም። ከክብር ወደ ክብር የሚያሻግረን ለምንድን ነው ስንል የልጁን መልክ እንድንመስል the same image exactly ኢየሱስን እንድንመስል እግዚአብሔር ይፈልጋል። ራስሽን መስለሽ እንድትኖር የእግዚአብሔር ፈቃድ አይደለም። የእግዚአብሔር ዓላማ በቃ his ultimate goal በእግዚአብሔር ልብ ውስጥ ያለው ሐሳብ ዳግመኛ ከወለደን በኋላ ካዳነን በኋላ ከጨለማው መንግስት ካወጣን በኋላ ከኃጢአት ካለቀቀን በኋላ ሊገለጥ ካለው ከእግዚአብሔር ፍርድ ካመለጥን በኋላ ምንድነው ስንል ኢየሱስን መምሰል። አሜን። ኢየሱስን መምሰል ሁላችንም እናውቃለን። ሮሜ ምዕራፍ 8 ቁጥር 29 እና 30 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል። ይሄ የእግዚአብሔር ውሳኔ አስቀድሞ የወሰነ ውሳኔ ምንድነው ሲባል እነሱ በሙሉ ከክርስቶስ የተነሳ የተወለዱ የክርስቶስ ወንድሞች የተባለን በሙሉ የልጁን መልክ እንድንመስል ራሳችን እንዳንመስል እንደ ፈቃዳችን እንዳንኖር ማለት እየተቀናናን እንዳንኖር እየተጣላን እንዳንኖር እየተመቀኛኘን እንዳንኖር እኔ እያልን ብቻ እንዳንኖር ኢየሱስ እነሱ ብሎ ነው ወደኛ የመጣው። የእግዚአብሔር ልጅ ሆኖ ሳለ እግዚአብሔር ሆኖ ሳለ የእግዚአብሔርን ክብር እየተቀበለ እንደ እግዚአብሔር እየኖረ ሳለ ያንን ሁሉ ትቶ እነሱ ይዳኑ ብሎ እንደወረደ ከእኔነት የሚያወጣ የእግዚአብሔር ልጅነት መልክ ማለት ነው። አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው ይላል። ይሄ የእግዚአብሔር ውሳኔ ነው። እንዴት ነው ከክብር ወደ ክብር እየተሻገረን የልጁን መልክ የምንመስለው የሚለውን ከዚህ ካነበብነው ከቁጥር 18 ላይ ሶስት ነገሮችን ላሳያችሁ። ግልጽ ናቸው። አንድ በህብረት ነው የምንመስለው። እኛ ሁላችን ነው የሚለው። እኛ ሁላችን we all ሁላችን ብቻውን ከክብር ወደ ክብር እንዲለወጥ የተመረጠ ዕቃ የለም። የተለየ ሰው የለውም እግዚአብሔር። አሜን ነው። ምንም የተለየ ሰው የለውም። በእርግጥ ትንሽ ለኔ ፌቨር ያደርጋል ጌታ። ግን ሌሎቻችሁ ለምን የለውም የተመረጠ ዕቃ። we all እኛ ሁላችን ለሁላችን የተሰጠ ዕድል ነው። ሁላችን በህብረት የምንገባበት ክብር ነው ልላችሁ። ሐዋርያው ጳውሎስ ለቆሮንቶስ አማኞች ነው እንደዚህ ብሎ የሚጽፍላቸው። ሁላችን ወደዚህ ክብር ተጋብዛችኋል ይላችኋል። ሁላችንም የተማረ ያልተማረ፣ ሀብታም የሆነ ድሃ የሆነ፣ በጌታ አዲስ የሆነ በጌታ የቆየ፣ አመፀኛው ምናምን አይደል፣ ሁሉንም ጌታ ጋር ልክ እንደሚሳስበው እራት የተጋበዘ አሁን ቤተሰብ አባት ምግብ ደርድሮ ጠረጴዛው ላይ ኑ እራት እንብላ ብሎ ቤቱን ሁሉ ይጠራል። እራት እንብላ ስላለ ግን ቤተሰቡ በሙሉ አይመጣም። አንዳንድ ልጆች አሉ የሚሉ ከማለት ዲነር ታይም ኑ እራት እንብላ የሚሉ I don't want it የሚሉ ልጆች አንዳንዶቻችን አሳድገናል። አንዳንዶቻችን እንዲህ ማን መልስ አለ አድርገን በኩርኩም
ይላሉ። ጥቂት ከፍ ካለ ደግሞ ቲኔጀር 15 16 ከሆነ ደግሞ የውጭ ምግብ ነው የሚያምራቸው። አንዳንዱ አፒታይት የለውም። ሌሎች ራት አይደለም የሚፈልጉት፣ ጨዋታ ነው የሚፈልጉት። ግን ሁሉ ተጋብዘዋል እላችሁ ነው። ምግቡ ተዘጋጅቷል፣ ቀርቧል፣ ተጋብዘዋል። እነሱ ያለባቸው ተቀምጠው መብላት ነው። ያ ፕሪቪሌጅ አላቸው። ተቀምጦ የመብላት መብቱ አላቸው። ግን አለመብላትም ይችላሉ። ወደዚህ ተጋብዘናል። ከክብር ወደ ክብር ወደ መለወጥ፣ የጌታን መልክ ወደ መምሰል፣ ኢየሱስን ወደ መምሰል፣ ወደዚህ እኛ ሁላችን ተጋብዘናል። ሁላችን አሜን ያለውን ወንድሜን ጌታ ይባርከው። ያላላችሁትም በመንፈሳችሁ አሜን ብላችኋል። ወደዚህ ተጋብዘናል። ክርስቶስን ወደሚያስመስለን ኃይል፣ ክርስቶስን ወደሚያስመስለን ህብረት ሁላችን ዳግም የተወለደ ሁሉ ወይም ቅድም እንዳለ ፊቱን ወደ ጌታ ባዞረ ጊዜ ያ ጭምብል ያ መጋረጃ ይነሳል እንደሚል ፊታችንን ወደ ጌታ አዙረን እሱን ያየነው በሙሉ ወደዚህ ክብር ተጠርተናል። መምጣት አለ መምጣት የኛ ምርጫ ነው። ግብዣው ግን ለሁሉ ነው የተሰጠው፣ ለዳኑ በሙሉ። አንድ ጋር ሆነን እንሰራለን፣ እንለወጣለን፣ እናድጋለን። አንድ ጋር ሆነን ይቅርታ እንማራለን፣ ፍቅር እንማራለን፣ ትህትና እንማራለን። አንድ ጋር ሆነን መረዳዳት እንማራለን፣ መተጋገዝ እንማራለን፣ አገልግሎት እንማራለን። አገልግሎት የምንማረው እኮ አጠገባችን ያለውን ሰው እያገለገልን ነው። እግዚአብሔርን ማን ያገለግል? እግዚአብሔር ጋር ሄዶ ማን ያገለግለዋል? ማለት እግዚአብሔርን ፊት ለፊት ለማገልገል ብቆች አይደለንም። እንቀልጣለን። እንደ ቅቤ ነው የምንቀልጠው። እሳት የለበሱ መላእክቶች ካልሆኑ በስተቀር ስጋን የለበሰ ሰው መቆም አይችልም። እግዚአብሔር ፊት እኔ ፊት መቆም አትችልም አለው እኮ። ፊቴን ክብረን አሳየኝ፣ ፊትን ግለጥልኝ አሳየኝ ሲሉ ኖ ፊቴንማ አይቶ ማንም አይቆም አትችልም አለው። ግን እንደዛ ተጠርተናል። እንጠቀምበት። ኤፌሶን 4 ላይ ብዙዎቻችን የምናውቀው አለ ቁጥር 12 13 ላይ ጌታ ከሙታን ከተነሳ ካረገ በኋላ ሐዋርያት፣ ነቢያት፣ እረኞች፣ ወንጌል ሰባኪዎች፣ አስተማሪዎችን ለቤተ ክርስቲያን ሰጠ ይላል። ለምንድን ነው የሰጠው ስንል ሁላችን የእግዚአብሔርን ልጅ እንድናውቅ እንድናምን የተሰጡን ለዚህ ነው። ሁላችን በህብረት ሆነን እሱን በማመን በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን የክርስቶስ ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራት ለክርስቶስ አካል ህንጻ ፍጹማን ይሆኑ ዘንድ። ለምንድን ነው አገልጋዮች የተሰጡት ሲባል እንድናውቀው፣ ኢየሱስን እንድናውቀው ብቻ እንድናምነው ብቻ አይደለም፣ አንድ እንድንሆን። ስለዚህ ስለ ክርስቶስ የማይናገሩ በእሱ ላይ እንዳናመን አንድ እንዳንሆን ምናምን የሚያደርጉ አገልጋዮች ካሉ ከእነሱ መሸሽ ያስፈልጋል ማለት ነው። ሙሉ ሰው እንድንሆን ይላል፣ ወደ ሙላቱ እንድንደርስ ቅዱሳንን ለአገልግሎት ለማዘጋጀት እና ወደ ፍጹማን ወደ መሆን ለመድረስ ይላል። ስለዚህ ከክብር ወደ ክብር የምንለወጠው አንደኛው በህብረት ነው። ሁለተኛው የጌታን ክብር እንደ መስታወት እያብለጨለጭን ይላል። ጌታን መስታወት beholding as in a mirror the glory of the Lord፣ የጌታን ክብር በጥሞና እያሰላሰልን ይላል ሌሎቹ ትርጉሞች። ቢሆልድ ማለት በጥንቃቄ ማየት፣ ጌዝ ማድረግ። ባይዞ ቢሆልድ የሚለው ቃል የት ቦታ ነው ሌላ ቦታ የተጠቀመው ብዬ ሳስብ ዮሐንስ ስለ ኢየሱስ ሲናገር እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲል behold the lamb of God አለበት ቦታ ነው። beholding as in a mirror the glory of the Lord፣ የጌታን ክብር በጥሞና ማሰላሰል።
ግን እንዴት ነው የጌታን ክብር በጥሞና የምናሰል? የት ያየነውን ክብር ነው የምናሰላስለው? ምንድን ነው የምናሰላስለው? ስናሰላስል ከክብር ወደ ክብር እንለወጣለን ይላል ማለት በጥሞና ጥልቅ በሆነ ጊዜ ወስደን ማለት ነው። ሙሴ በእግዚአብሔር ፊት 40 ቀንና 40 ሌሊት በቆየ ጊዜ ፊቱ እንዳበራ ማለት ነው። እኛም የቆየበት ያ ክብር ስለነበረ ማለት ነው። እሳት ወርዶ ነበር፣ ሰው አይገባበትም ነበር፣ ጭስ ነበር፣ መለከት ድምጽ ነበር ምናምን የሚባለው ውስጥ ገብቶ ሲቆይ እኛም በጥሞና የእግዚአብሔር ነገር ውስጥ ገብተን ስንቆይ ሳናቀው ነው ተለውጠን የምናገኘው። ሙሴ ከተራራው ላይ እስኪወርድ ድረስ ፊቱን እንዳበራ እንኳን አያውቅም ነበር። ኢያሱ እስኪነግረው ድረስ ፊቴ እኮ የኔ ያበራል፣ ተጠንቀቁ፣ ከተራራው ለወርድ ነው፣ ሃሌሉያ ምናምን ተጠንቀቁ፣ ፊቴ ግሎ ሊያረግ ምናምን አላለም። በቃ ሲወርድ ያበራል። ከቆየበት ቦታ የተነሳላችሁ ነው ማለት ምንም ማለት አያስፈልግም ልላችሁ። ስንቆይ አንድ ቦታ ስናሰላስል ተለውጠን እኛ እናገኘዋለን ሳናቀው። እና ሰዎች ራሳቸው ይነግሩናል አንተማ ለውጥ አለብህ ይላሉ። አንቺማ የሆነ ነገር ሆነሻል በዚህ ጊዜ ይላሉ። ምንድን ነው የምናሰላስለው ክብር ስንል ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ ወይም በመካከላችን አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብር አየን። ጌታ ኢየሱስ አገልግሎቱን ጨርሶ ወደ አባቱ ሲሄድ ዮሐንስ 17 ላይ አባት ሆይ እኔ ስራዬን አገልግሎቴን ሁሉ ጨረስኩ፣ ፈጽሜ አከበርኩ፣ ቀድሞ አንተ ዘንድ በነበረኝ ክብር አክብረኝ ይለዋል። የእግዚአብሔር ክብር ማን ነው ስንል ማን ነው? ኢየሱስ ነው። ቆላስይስ 1:15 ላይ እርሱ የማይታይ አምላክ ምሳሌ ነው። የሚታዩና የማይታዩ ዙፋናት ቢሆኑ፣ ጌትነት ቢሆኑ፣ አለቅነት ቢሆኑ፣ ስልጣናት ቢሆኑ በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት መጀመሪያ እሱ ነው። ሁሉ በእርሱ ሁሉ ለእርሱ ተፈጥረዋል ይላል። የእግዚአብሔር ክብር ኢየሱስ ነው። አብን አሳየንና ይበቃናል ሲለው ፊልጶስ አታውቀኝም እንዴ? እኔን ያየ ማንን አይቷል? አብን አይቷል። እኔና አብ አንድ ነን። የእግዚአብሔርን ክብር በጥሞና ማሰላሰል ስንል በጥሞና የምናሰላስለው ምንድን ነው ስንል ኢየሱስን የት ነው የምናገኘው ስንል ኢየሱስ የሚገኝበት ቦታ መሄድ ነው። የት ነው ኢየሱስ በጣም በብዛት የምናገኘው? አዲስ ኪዳን ወንጌል ላይ የእግዚአብሔርን ክብር ከመወለዱ ጀምሮ እናገኘዋለን። ሲወለድ ነበር፣ ሲያስተምር ነበር፣ ሲያገለግል ነበር፣ ሲሞት ነበር። የእግዚአብሔር ክብር በላዩ ላይ ሲነሳ ከሙታን በትንሣኤው ላይ ክብር አለ፣ ሲያርግ ክብር አለ ሁሉ ላይ። ስለዚህ እንዴት ነው የእግዚአብሔርን ክብር የምናሰላስለው? ወንጌልን እናንብበው፣ እናጥነው፣ በደንብ እናሰላስለው። እንደው እግዚአብሔር ይርዳችሁ በዚህ ዓመት 4ቱንም ወንጌል በደንብ የምታጠኑበት የምታነቡበትን ጸጋ ይስጣችሁ። ገረፍ አድርጎ ማንበብ አይደለም ማለት ወንጌል ፍቅር እስከ መቃብር አይደለም ማለት በአንድ ትንፋሽ አይደለም። ጥሩ ነው በአንድ ትንፋሽ ማንበብ፣ ግን ረጋ ብሎ እያሰላሰሉ ቢሆልድ ማድረግ ማለት ነው። ጊዜ መውሰድ፣ መጸለይ፣ ፊቱን መፈለግ፣ እሱን ራሱ መፈለግ።
የዳዊት ጸሎት ይሄን ያሰብኩ የዳዊት ጸሎት ነው ወደ ልቤ መጣው። የዳዊት ጸሎት ብቻ ሳይሆን ጸሎቶች በጣም ብዙ አሉት። መዝሙር 27 ላይ አንተ ፊቴን እሹት ባልክ ጊዜ አቤቱ ፊትን እሻለሁ ልቤ አንተን አለ ይላል። ፊቴን እሹት ባልክ ጊዜ አቤቱ ፊትን እሻለሁ ማለት I took my time ጊዜ ወሰድኩ አንተን ለመሻት። ልቤ ደግሞ አንተን ፈልገዋል። መዝሙር 42 ላይ ቁጥር 1 እና 2 ላይ ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ወደ ሕያው አምላክ ነፍሴ ወደ ሕያው አምላክ ተጠማች። መቼ እደርሳለሁ? መቼ አምላክን ፊት አያለሁ? ዳዊት እኮ ቀጥታ እግዚአብሔርን ፊት ላይ አይደለም እንደማያይ ያውቀዋል። ሰው ሊያየው አይችልም እግዚአብሔርን፣ ግን ይናፍቃል፣ ይፈልጋል፣ ጊዜ ያጠፋል። መዝሙር 63 ላይ አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት ምድረ በዳ ኃይልህንና ክብርህን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከትኩ። ትክክለኛውን እውነተኛውን ኢየሱስን የምናገኘው ቃሉ ውስጥ ነው። በተለይም ደግሞ ወንጌል ውስጥ ከሱ ጋር ጊዜ ባጠፋን መጠን፣ እሱን ባጠናን መጠን፣ እሱን ባሰላሰልን መጠን፣ እሱ ያስተማረውን ትምህርት ውስጣችን በገባ መጠን ሳናስበው የእሱ ባህሪ እኛ ውስጥ ገብቶ ነው የምናገኘው። ከክብር ወደ ክብር በህብረት ከክብር ወደ ክብር እሱ ላይ በጥሞና በማተኮር በማሰላሰል መጨረሻው በመንፈስ ቅዱስ ይላል። መንፈስ ከሚሆን ጌታ መንፈስ ከሚሆን ጌታ by the spirit of the Lord መንፈስ ከሚሆን ጌታ እኛን የሚለውጥ ይሄ በጣም ግልጽ ነው። ብዙ ምንም መናገርም አያስፈልገኝም። ማለት እኛን የሚለውጥ እኛን ልጁን የሚያስመሰል ኃይል ያለው መንፈስ ቅዱስ ውስጥ ነው። መንፈስ ቅዱስ የወረደው ከምንም ነገር በላይ እኛን ልጁን ኢየሱስን ሊያስመስለን ነው። ፈቃዱን እንድናደርግ ሊያደርገን እኛ በህብረት ሆነን እየታዘዝን ቃሉን እያጠናን በጸሎት እየተጋን ፊቱን እየፈለግን በቃ በፊቱ ስንቆይ መንፈስ ቅዱስ እኛን ለመስራት በጣም ይቀለዋል። እኛን ለመለወጥ እኛ ልጁን ኢየሱስ ክርስቶስን ለማስመሰል በመንገዱ ላይ እንገኝለታለን። ማለት ሌላ ቦታ ሆነን ሌላ ምሳሌ ልንገራችሁ። እኔ ኳስ እወዳለሁ፣ ሁሉንም ስፖርት በጣም እወዳለሁ። እግዚአብሔር ይመስገን አልጫወትም እንጂ እንዳንዳንዶቹ የሚጫወቱ አሉ እና የሆነ እግር ኳስ ወይ ፉትቦል ባስኬትቦል እያየው መንፈስ ቅዱስ ሆይ ኢየሱስን አስመስለኝ። ሃሌሉያ አራጨው ጎል ብያጨብጭቤ እንዳንተ ያለ ማንም የለም አልመስልም። ወይ ዩቲዩብ እየሰማን የኢትዮጵያ ዜና አንመስልም ልላችሁ ነው። በመንፈስ ቅዱስ መንገድ ላይ እንመቸው። እየጸለይን የእግዚአብሔርን ቃል እያነበብን እያሰላሰልን አይኖቻችን በክርስቶስ ላይ ሆነው የእምነታችን ራስና ፈጻሚውን እሱን እየተመለከትን ይላል ዕብራውያን ላይ እሱን እያየን እያሰላሰል በመንፈስ ቅዱስ መንገድ ላይ ሲመጣ ሲያገኘን ተስተካክለናል ማለት ለመስራት ይቀለዋል። ስለዚህ እኔን ኢየሱስን የሚያስመስለኝ እዚህ ላይ ሰው ነው። እዛ ገና እኔን ከኳስ ውስጥ ማውጣት አለበት መጀመሪያ አይደል? ከኳስ ውስጥ ማውጣት አለብኝና ትንሽ መንበርከክ መቻል አለብኝ ክርስቶስን እንድመስል። በመንፈሴ እንጂ በኃይልና ብርታት አይደለም እንደሚለው በሞራል አንለወጥም። በሞራል ኢየሱስን ልምሰል ምናምን ሃሌሉያ ምናምን ብለን አይወድ አይደለም። ደግሞ መንፈስ ቅዱስ ሲመጣ ይገርማችኋል የሚለውጠን ከውስጥ ወደ ውጭ ነው። ውስጣችንን ነው የሚቀየረው።
ውጪ ማስመሰል ይቻላል፣ ግን ይወጣል። አንድ አገልጋይ እንዳለ ብዙዎቻችን ተሰቅለናል ብለን እኔ ከክርስቶስ ጋር ተሰቅያለሁ። የሐዋርያው ጳውሎስ ጥቅስ ስለምንወደው ከክርስቶስ ጋር ተሰቅያለሁ ይላል ጳውሎስ። እና እንትኑ ይጻፋል አንዳንድ ግድግዳ ላይ ሁሉ አለ። ተሰቅያለሁ ምናምን እንላለን አለ። ሁላችንም በቃ ተሰቅለዋል። የሚያልፉ ሰው ሁሉ ተሰቅሏል። እንትና ተሰቅላለች ከክርስቶስ ጋር ምናምን ብሎ ሰው ሁሉ የሚያልፈው ተሰቅሏል፣ ተሰቅላለች እያለ እያደነቀን ሲያልፍ የሆነ አንድ ሰው መጥቶ የተሰቀልንበት ቦታ ጌታ ኢየሱስን ምንድን ነው ያደረጉት? ትዝ ይላችኋል? ሞተ ምናምን ብለውት ቼክ ሊያደርጉት በጦር ወጉት። ምን ሆነ ይላል? በጦር ሲወጉት ደምና ውሃ ፈሰሰ። በእርግጥ ሞቷል። እኛን አንድ ሰው መጥቶ በጦር አይደለም በሆነች ነገር ነካ ሲያደርገን እንደው ከመስቀል ላይ ዱብ ነው የምንለዋለን። አንተ ለካስ ተሰቅያለሁ እንላለን እንጂ ተንጠልጥለን የሆነ ነገር ይዘን ነው አለ ያለ ነው የሚነካን። መንፈስ ቅዱስ መለወጥ ሲጀምር ውጪን አይደለም የሚያስመስልን፣ ውስጥ ነው የሚቀይረው። ውስጥ ነው እና ስትወዱ ከልባችሁ ትወዳላችሁ። የውጭው ሰው መጥላት መውደድ አለመውደድ አይቀይራችሁ። ትሁት ስትሆኑ ከልባችሁ ይሆናል ማለት ነው። ከውስጥ ተለውጦ ሁለንተናችን ነው የሚቀየረው ልላችሁ። ደግሞ ጊዜ ይወስዳል፣ ያ ፕሮሰስ ነው። ይሄን እንለወጣለን የሚለው ከክብር ወደ ክብር እንለወጣለን የሚለውን አንዴ ፓስተር ታሪኩ እንደተናገረው እዚህ ቦታ አስታውሳለሁ። ሜታሞርፎን የሚለውን የግሪክ ሜታሞርፎ የሚለውን ነው የግሪክ ቃል የሚጠቀመው። ሜታሞርፎ እናደርጋለን። ሜታሞርፎ የሚለውን ቃል የምናውቀው ሜታሞርፎሲስ የሚለውን ይሄ የማያቋርጥ ጊዜ የሚወስድ ለውጥ ማለት ነው። ያው ብራቢሮች ላይ ነው የምናውቀው። ጅማሬውን የማይመስል ሌላ ፎርም መያዝ ማለት ነው። ትራንስፊገር ማድረግ። እኛ ትራንስፊገር የሚለውን ቃል በትራንስፊገር ማውንቴን በመለወጥ ተራራ ኢየሱስ ክርስቶስ ተለወጠባቸው። ጴጥሮስ ዮሐንስና ያዕቆብን ይዞ ወደዛ ተራራ ላይ ወጣ። እነሱ ያውቁታል። 3 ዓመት ሲከተሉት አብረው ሲበሉ፣ ሲጠጡ፣ ሲጫወቱ፣ ሲስቁ፣ ሲያገለግሉ ምናምን ነበርና እዛ ተራራ ላይ ሲወጣ he became another being። የማያውቁት ኢየሱስ ሆነባቸው። የሆነ እሳተ መለኮት ነው የሆነባቸው። እንደ ሞተ ሰው ሆኑ ይላል። ትራንስፊገርድ ሆነ፣ ተለወጠ፣ ሌላ ኢየሱስ ሆነባቸው። ስለዚህ ይሄ ሜታሞርፎን ከክብር ወደ ክብር እንለወጣለን የሚለው ይለውጠናል፣ ማንነታችን ስለሚለወጥ ነው። እና ቅድም እንዳልኳችሁ ስለ ቢራቢሮች ሰምተነው እናውቃለን ብዬ አስባለሁ። የቢራቢሮች ህይወት ሳይክላቸው 4 ነው። ከመወለድ ወይም ከእንቁላል ጀምሮ ያው ቢራቢሮ እንቁላል ነው የሚሆነው መጀመሪያ። ከዛ በኋላ እንቁላል ሆኖ ቢራቢሮ ይሆናል። ስቴጅ አላቸው አይደል? እንዲህ ቢራቢሮች እንቁላል አለ፣ አባ ጨጓሬ ካተርፒለር ወይም ላርቫ ይሆናሉ፣ እንደ አባ ጨጓሬ የሚመስል ነገር። ከዛ ፑፓ ይሆናሉ፣ እንደዚህ ሽፍን ያለ ነገር። ከዛ በኋላ በጣም የሚያምር በጣም ቆንጆ ደግሞ ለተፈጥሮ ሁሉ የሚጠቅም ብዙ አበባዎችን የሚያዳቅሉት ቢራቢሮዎች ናቸው። ታውቃላችሁ፣ ፖለናይዜሽን የሚሰሩት ማለት ነው፣ የሚያደርጉት እነሱ ናቸው። ግን እድሜያቸው ስንት እንደሆነ ታውቃላችሁ? ቢራቢሮች አብዛኞቹ 18,000 ቢራቢሮ ዘር አለ ባይዘው በምድር ላይ። ሰሞኑን ነው ይሄን ቃል ሳጠና እንዲህ ስንት ቢራቢሮ አለ ስለ 18,000 አለኝ ጉግል ነው ያለኝ። እዚህ 18,000 ቢራቢሮ ዘር አለ። ብዙዎቹ 2 ሳምንት ነው እድሜያቸው፣ አንዳንዶቹ 2 ቀን ነው፣ አንዳንዶቹ ጥቂት ወራቶች ይቆያሉ። ግን አብዛኛው ቢራቢሮ ለ2 ሳምንት ነው ይሄን ሁሉ ፕሮሰስ። ከእንቁላል ጀምሮ ቢራቢሮ ሆነው በ2 ሳምንት ውስጥ ይሞታሉ። ለ2 ሳምንት እድሜ ነው ጌታ እንዲያሳመራቸው አልኩኝ። ቢራቢሮ ውስጥ ቢዩቲፉል ፍጥረቶች ልጆች ሆነን እንይዝ ነበር፣ ትዝ ይላችኋል።
አንዳንዶች ቢራቢሮ የያዙ ስትሬች አድርገው የሚያደርቁ አሉ እና ይሸጣሉ። እንደዚህ አይነት ከለራቸው በጣም የሚያምሩ ግን በዚህ 2 ሳምንት ውስጥ የህይወት ሳይክል ውስጥ መለወጣቸው አይቆምም 4 ጊዜ ስለሚለወጡ። ስለዚህ እንቁላሉን ያየ ቢራቢሮዋ ፈጽሞ አንድ አይደለም። ወይም አባ ጨጓሬውን ያየ ይሄ አባ ጨጓሬ ነው ቢራቢሮ የሚሆን ፈጽሞ አይመሳሰሉም። ትራንስፊገር ትሆናለች ማለት ሜታሞርፍን ፈጽሞ ነው። ከክብር ወደ ክብር እንለወጣለን። ያሁኑ ባህሪያችን ይለወጣል። አመፀኛው ሰውዬ ትሁት ያደርገዋል። አመንዝራውን ሰውዬ ቅዱስ ያደርገዋል። ሌባውን ሰውዬ ታማኝ ያደርገዋል። የሚመጣው ጌታ ይሄ ውስጣችን ሲገባ የእግዚአብሔር መንፈስ የተጠራንበት ክብር እኛን ኮምፕሊትሊ ሊለውጠን ነው። እንደ ተወለድን እንድንሞት ጌታ አይፈልግም። እንደውም ይሄንን ያሰብኩ ጌታ እኔ ቢራቢሮቹን ስቴጅ አሰብኩኝና እንቁላልም መሆን አለ፣ አባ ጨጓሬ መሆን አለ፣ ከዛ ፑፓ መሆን አለ እና ጌታ ሆይ አባ ጨጓሬ ላይ ደርሼ እንዳልሞት ወይም ደግሞ እንቁላል እንደ ተወለድኩ ቢራቢሮ ሊሆን ነው እንደተባለ እንቁላል እንደሆንኩ ዘመኔ እንዳያልቅ ተለውጬ ከክብር ወደ ክብር ተለውጠን ጌታ እንደ ተወለድን እንድንሞት አይፈልግም። ተወልደናል። ስለተወለድን ነው በጌታ ቤት ውስጥ ያለ ነው። ስላወቅነው ነው የመጣ ነው። ማንም አስገድዶን አይደለም፣ ስለፈለግን ነው። ከእግዚአብሔር ከዘላለም ቁጣም ልጠናል፣ ከፍርዱ ወጥተናል። ግን ገና ልጁን አልመሰልንም። ግን እንድንመስል ይፈልጋል። የምናመር ልክ እንደ ቢራቢሮዋ የሆነ በቃ የምንማርክ የምንጠቅም ቢራቢሮ እኮ ከራሱ አልፋ ለአበቦች ሁሉ ትጠቅማለች። የምንጠቅም እንድንሆን ወደ ጌታ ዘወር ባለን ጊዜ ጌታ ስራውን ጀምሯል። ግን ስራውን ይጨርስ። ለውጡ ጊዜ ይወስዳል። በህይወታችን ዲስከሬጅ አንሆን፣ ግን መቆም የለበትም። ሁሉ ጊዜ እንለወጥ። 2026 የመለወጥ ዓመት ከክብር ወደ ክብር እየተለወጠን እንመጣለን እንጂ አንድ ጊዜ አድገን ጭልጥ አድርገነው በአንድ ክብር ኢየሱስን መሰልኩ አንልም። ልጁን እየመሰልን into the same image ራሱን ኤግዛክትሊ ክርስቶስን እስክንመስል ድረስ እግዚአብሔር ይዳን። በቃ እንጸልይና እንጨርስ። ክብር ለጌታ ይሁንለት። ከቅዱሳን ጋር ባለ ንብረት፣ ከቃሉ ጋር ባለ ንብረት ከጌታ ጋር ጊዜ እያጠፋን ማለት ነው እየፈለግ ነው። ከመንፈስ ቅዱስ ጋር ባለ ንብረት ከክብር ወደ ክብር የምንለወጥበት ዓመት ያደርግልን። እያንዳንዱ ቀን ወገኖቼ፣ እያንዳንዱ ንግግር፣ ከሰዎች ጋር ያለን ኮንቨርሴሽን እያንዳንዱ ኮንቨርሴሽን ያለን ከሰዎች ጋር እያንዳንዱ ቀን፣ እያንዳንዱ ሳምንት፣ እያንዳንዱ ወር ከክብር ወደ ሌላ ክብር የምንሸጋገርበት እድላችን እንደሆነ እንወቅ። እድል ነው። ዓመታችን እንደዚሁ እየዘለቅን አዳዲስ ክብር እያየን አዳዲስ የማናቀውን የኢየሱስ ክርስቶስን አዲስ ክብር እያየን የምንለወጥበት ዓመት ይሁንልን። ሁላችንም ተነስተን ዳዝማችን ዘመራለን። ክብር ይሁን የማጽናናት ደመና፣ ክብር ይሁን ዙሪያዬን ከቦታልና እያለን ታውቃላችሁ። ኢቭን የመጨረሻው ራሱ
ማጠቃለያ ላይ ፍጻሜያችን ራሱ ክርስቶስን መስለን ነው ወደ ዘላለም ወደ እግዚአብሔር ወዳዘጋጀልን ክብር የምንገባው። መጽሐፍ ቅዱስ እሱን ነው የሚነግረን። ፍጹም የሚያደርገው በእኛ የጀመረውን ሥራ ፍጹም የሚያደርገው ዮሐንስ መልእክት የመጀመሪያው ዮሐንስ መልእክት ምዕራፍ 3 ላይ እኛ ወዳጆች ሆይ አሁን የእግዚአብሔር ልጆች ነን ይላል። በቃ ልጆች ነን። እኛ ተወልደናል፣ በደሙ ተወልደናል፣ በምህረቱ ተወልደናል እና ምን እንደምንሆን አልተገለጠም ግን ይላል። ግን እሱ ሲገለጥ እርሱ እንዳለ እናየዋለንና ሲገለጥ ምን እንደምንሆን አሁን የእግዚአብሔር ልጆች ነን። ምን እንደምንሆን አናውቅም፣ ግን አንድ ነገር እናውቃለን። እሱ ሲገለጥ እርሱን እንዳለ እናየዋለን። we will see him as he is። እሱን ስለምናየው እሱን እንድንመስል እናውቃለን ይላል። እሱን አይተነው እሱን አስመስሎ እግዚአብሔር አብ ወደ ዘላለም ክብር ውስጥ ያስገባናል። ወገኖች አሁን የእግዚአብሔር ልጆች ነን። ሃሌሉያ ክብር ይሁንለት። የወለደን ጌታ ስሙ ይባረክ። የእግዚአብሔር ልጆች ነን። ገና ምን እንደምንሆን ወደፊታችን አልተገለጠም፣ ግን አንድ ነገር እናውቃለን። እሱን ስናየው ሲገለጥ በብዙ ክብር ይመጣል። በመላእክት አለቃ ድምፅ በመለከት ይላል በትእዛዝ ይመጣል። ሲመጣ እሱን እንዳለ እናየዋለን። ስናየው እሱን እንድንመስል እናውቃለን። ይሄ ስጋችንን ሁሉ ይቀየረዋል። ያንን ስጋ የለበሰ ግን አምላክ የሆነ ኢየሱስ ክርስቶስ በአብ ፊት ስለኛ የሚማልደው እሱን እንድንመስል እናውቃለን። ሃሌሉያ ሃሌሉያ ክብር ይሁን ክብር ይሁን ክብር ይሁን ክብር የማጽናናት ደመና ክብር ይሁን ዙሪያዬን ከቦታልና ክብር ይሁን ሚያቋርጥ አይደል ደስታዬ ክብር ይሁን ምንጩ አንተነ ጌታዬ የልቤ ጉልበት ይንበረከካል ገብተህ ላከምከው ክብርን ይሰጣል ክብር ይሁንልህ የልቤ ጉልበት ይንበረከካል ገብተህ ላከምከው ክብርን ይሰጣል ክብር ይሁንልህ ክብር ይሁንልህ ክብር ይሁንልህ ክብር ይሁንልህ ክብር ይሁን ክብር ይሁንልህ ክብር ይሁንልህ ክብር ይሁንልህ ክብር ይሁንልህ ክብር ይሁን ክብር ይሁን ክብር ይሁን የማጽናናት ደመና ክብር ይሁን ዙሪያዬን ከቦታልና ክብር ይሁን ሚያቋርጥ አይደል ደስታዬ ክብር ይሁን
ምንጩ አንተነ ጌታዬ ክብር ይሁን የማጽናናት ደመና ክብር ይሁን ዙሪያዬን ከቦታልና ክብር ይሁን ሚያቋርጥ አይደል ደስታዬ ክብር ይሁን ምንጩ አንተነ ጌታዬ የልቤ ጉልበት ይንበረከካል ገብተህ ላከምከው ክብርን ይሰጣል ክብር ይሁንልህ የልቤ ጉልበት ይንበረከካል ገብተህ ላከምከው ክብርን ይሰጣል ክብር ይሁን ክብር ይሁንልህ ክብር ይሁንልህ ክብር ይሁንልህ ክብር ይሁንልህ አዲስ ነህ ጌታ አዲስ ነህ ሁል ጊዜ 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 አዲስ ነህ አለ ብዙ ክብር አለ ብዙ ኃይል እንዲህ ነህ ብሎ ማን ገልጾ ያውቃል አረጀ ተብሎ መርዶ አይነገር ሁልጊዜ አዲስ ነህ አምላኬ አለ ብዙ ክብር አለ ብዙ ኃይል እንዲህ ነህ ብሎ ማን ደፍሮ ያውቃል አረጀ ተብሎ መርዶ አይነገር ሁልጊዜ አዲስ ነህ አምላኬ ትልቅ ነህ አንተ አትታወቅም ለዘመን ቁጥር አይገኝም የማቀውን ልናገር ብሞክር በየዕለቱ አዲስ ነህ እግዚአብሔር በየዕለቱ አዲስ ነህ ትልቅ ነህ አንተ አትታወቅም ለዘመን ቁጥር የማቀውን ልናገር ብሞክር በየዕለቱ አዲስ ነህ እግዚአብሔር በየዕለቱ አዲስ ነህ እግዚአብሔር አዲስ ነህ ጌታ አዲስ ነህ ሁል ጊዜ አዲስ ነህ ጌታ አዲስ ነህ አሜን አዲስ ነህ ሁል ጊዜ አዲስ ነህ አዲስ ነህ ጌታ አዲስ ነህ ሁል ጊዜ አዲስ ነህ ጌታ አዲስ ነህ ሁል ጊዜ አዲስ ነህ ክብር ይሁንልህ ክብር ይሁንልህ ክብር ይሁንልህ
ይሁንልህ ክብር ይሁንልህ ክብር ይሁንልህ አምላካችን ሃሌሉያ ከክብር ወደ ክብር እያሻገርከን ወደ መለወጥ ተራራ የወሰድከን ልጅህን ኢየሱስ ክርስቶስን እንድንመስል አስቀድመ የወሰድከን ይህንን ተስፋ ይህንን ክብር በእኛ ላይ ያስቀመጥክ እግዚአብሔር አባታችን እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ለራሴም በዚህ ላሉ ለወንድሞች ለእናቶቼ ሁሉ ጸልያለሁ። ለእህቶች ለአባቶች ሁሉ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ይሄ ያንተ የዘላለም ፈቃድህና ሐሳብህ በእኛ ሕይወት ሳይፈጸም ይህን የምድር ሩጫችንን እንዳንጨርስ ጌታ ሆይ ከቀን ወደ ቀን ከሳምንት ወደ ሳምንት ከወር ወደ ወር ይህንን ዓመት ስንሻገር ጌታ ሆይ እንደሰማነው እንደ ቃል ከክብር ወደ ክብር እንድንሻገር ካየነው የበለጠ የአንተን ክብር እንድናይ ያላየነው የክርስቶስ ውበት ያላየነው የክርስቶስ ድምቀት ያላየነው የክርስቶስ ከለር ጌታ ሆይ እንዲታየን ጌታ ሆይ እንዲታየንና እንድንለወጥ ራስን በእኛ ውስጥ እንድትገልጥ ጌታ ኢየሱስ ሆይ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። የተጠራነው አንተን ልንመስል ነው፣ ማንንም ልንመስል አይደለም። ጌታ ሆይ የቀደመው ባህሪያችን የልጅነት ባህሪያችን ያደግንበት ሰፈር ባህሪያችን የዘራችን ባህሪያችን የባህላችን ባህሪ እንዲገለጽብን አይደለም። ኢየሱስ አንተ ልትታይብን የአንተ ውበት ሊታይ የአንተ ድምቀት ሊታይ ሰዎች ከኛ ጋር ጊዜ ሲያጠፉ ኢየሱስን ጌታ ተመልክተው ከኛ እንዲያልፉ ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ሕይወታችን እየተለወጠ እንዲመጣ ከትላንትናው ይልቅ ዛሬ ከዛሬው ደግሞ ነገ የሚቀጥለው ሳምንት የሚቀጥለው ወር የበለጠ ኢየሱስ በሕይወታችን እየደመቀ እንዲመጣ ጸልየን ጌታ ሆይ የማትፈልጋቸው ነገሮች ከሕይወታችን መነቀል መለቀም ያለባቸው ነገሮች ሁሉ ጌታ ሆይ በኢየሱስ ክርስቶስ ስም የተነቀሉ ይሁኑ። እነኚህ ነገሮች እንዲነቀሉ በፊትህ ጊዜ እንድናጠፋ ጌታ ሆይ ቃልህን እያነበብን ወንጌሉን እያጠናን ጌታ ሆይ በፊትህ ጊዜ እንድናጠፋ እንደ ዳዊት እነሆ ፊቴን እሹት ባልክ ጊዜ ልቤ አንተን አለ ፊትህን ሻለሁ እንዳለ ፊትህን እንድንሻ ጊዜ እንድናጠፋ አቤቱ በኢየሱስ ክርስቶስ ስም እንድትረዳ ለመንህ። እናመሰግንሃለን። ከማለዳ ከጸሎት ጀምረ ጌታ ከእኛ ጋር ስለነበርክ ከእኛ ጋር ስላለ ተመስገን። ክብር ከዘላለም እስከ ዘላለም ለአንተ ይሁን። ክብር ከዘላለም እስከ ዘላለም ለአንተ ይሁን። ክብር ከዘላለም እስከ ዘላለም ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ይሁንልህ።